Muslim Network. السلام عليكم ورحمة الله وبركاته. ودنيت كبراتشو የኡስሚ ዩቲዩብ ቁጥር 2 የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘሁ። የብዙዎቻችን ጥያቄ የሚመልስ ምርጥ የሆነ መረጃ ነው ይዤላችሁ የቀረብኩት። ይሄም ባሉበት ቦታ ሆነው የሂሳብ ቁጥሮን ወይንም የባንክ አካውንቶን ከፋይዳ ዲጂታል መታወቂያ ጋራ ማጣመርን በተመለከተ ይቻላል ተብሏል። ነገር ግን ቅድመ ሁኔታዎች መስፈርቶች አሉ። እንዴት ነው ማጣመር የሚቻለው ስለሚሉት ጉዳዮች እንነጋገራለን። ታዲያ ይሄን ቪዲዮ ሁላችሁም ለሌሎቹ እንዲደርስ ሼር ያደረጋችሁ ቪዲዮአችንም ላይክ ማድረጋችሁን አትርሱ። ባለፈው የሆነ አንድ ቪዲዮ አድርሻችሁ ነበር። ይሄም የቻናላችን ቤተሰቦች ጥያቄን በመመርኮዝ ወይንም ደግሞ ጥያቄያችሁን አንግበን ወደ ባንኮች በመደወል ለሁለት ባንኮች ጥያቄ አቅርበን በቀጥታም የቃል ምልልሱን ለእናንተ አስደምጠን ነበር። በዛሬው ዕለት ከጃችን የሚገኘው መረጃ ደግሞ ሊንክን በመጠቀም ካሉበት ቦታ ሆነው የባንክ አካውንቶን ዲጂታል መታወቂያ ያወጣችሁ ሆናችሁ ከተገኛችሁ 16 አሃዝ ቁጥርን ካላችሁበት ቦታ ሆናችሁ የባንክ አካውንታችሁን ማጣመር የምትችሉበት አካሄድ እንዳለ ይፋዊ መረጃ ደርሶናል። ባሉበት የሂሳብ ቁጥሮን ከፋይዳ መታወቂያው ጋር ያስተሳስሩ። ውድ የባንካችን ደንበኞች አሁን እኔ የምነግራችሁ ይሄ መረጃ የኢትዮጵያ ንግድ ባንክ ድረገጽ ላይ የወጣ መረጃ ወይም ደግሞ መግለጫ ነው። የኢትዮጵያ ብሔራዊ ባንክ ህዳር 25 ቀን 2018 ባወጣው መመሪያ መሰረት ሁሉም ደንበኞች የባንክ አገልግሎት ለማግኘትና ሂሳባቸውን ለማንቀሳቀስ የፋይዳ መታወቂያ ማቅረብ ይጠበቅባቸዋል። በዚህም መሰረት ባንካችን ደንበኞቹ ወደ ቅርንጫፍ ቀርበው የሂሳብ ቁጥራቸውን ከፋይዳ መታወቂያ ጋር ከሚያጣምሩበት አሰራር በተጨማሪ ባሉበት አገልግሎቱን የሚያገኙበት አማራጭ አመቻችተዋል። በመሆኑም ከታች በተቀመጠው የአሰራር ቅድመ ተከተል ወይንም ደግሞ ከታች በተቀመጠው መሰረት የፋይዳ ተለዋጭ ቁጥሮን ወይንም ደግሞ 16 አሃዝ FAN ነምበር በማስገባት የባንክ ሂሳብ ቁጥሮን ከፋይዳ መታወቂያው ጋር ያጣምሩ ማጣመር ይችላሉ ይላል። አንደኛ ደረጃ ሊንክ ተቀምጧል። ማስፈንጠሪያ ሊንክ መሆኑ ነው። እዚህ ጋር እባካችሁን ጥንቃቄ አድርጉ። የት ቦታ ላይ ትክክለኛ ሊንኩን መንካት እንዳለባችሁ፣ ትክክለኛ ሊንኩ ምን እንደሆን ሳታውቁ በማንኛውም ቦታ የተላከላችሁን ሊንክ ነክታችሁ ወይንም ደግሞ ተጭናችሁ እንዳትገቡ። ከኢትዮጵያ ንግድ ባንክ ድረገጽ ላይ የተገኘውን ሊንክ ብቻ መጠቀም ይኖርባችኋል። ይሄ ማስጠንቀቂያም ማሳሰቢያም ነው። ሁለተኛ የምትጠቀሙት ስልክ ቁጥር የነቃ መሆን አለበት። ወይንም ደግሞ የምትጠቀሙት ስልክ ቁጥር የባንክ አካውንት በምትከፍቱ ሰዓት የተጠቀማችሁትን ወይንም ያስመዘገባችሁት ስልክ ቁጥር በቀጥታ ከናንተ ጋራ ሊኖር ይገባል። ወይንም ደግሞ በተለያየ ዓለም ሀገራት የምትገኙ ጥያቄ አቅርባችሁልኛል፣ ናሽናል አይዲ አውጥተናል፣ ነገር ግን ናሽናል አይዲውን ይዤ ወደ ስደት ሂጃለሁ፣ የተለያዩ ጥያቄዎች አሉ። ከዚህ ጋር ተያይዞ ቤተሰቦቻችሁ ስልክ ቁጥራችሁን ወይንም ደግሞ ከባንክ አካውንት ስትከፍቱ የተጠቀማችሁትን ስልክ ቁጥር ቤተሰቦቻችሁ ይጠቀሙበት ከሆነ እጅግ በጣም አሪፍ ነው። ምክንያቱም ይሄን ስራ ለመስራት ወሳኝና ወሳኝ የሆነው ነገር የስልክ ቁጥራችሁ ነው። የሂሳብ ቁጥር ወይንም የባንክ አካውንት በምትከፍቱ ሰዓት ያስመዘገባችሁት ስልክ ቁጥር ተንቀሳቃሽ ስልክ ቁጥር የሚሰራ መሆን አለበት። 2 ጊዜ ቬሪፊኬሽን ኮድ ወዘተ የሚላኩ ቁጥሮች ኮዶች አሉ። እነዛን ቁጥሮች ከመጣላችሁ ሳጥን ላይ እየሞላችሁ የምትቀጥሉ ስለሆነ ይሄ ጉዳይ የሚመለከተው የባንክ አካውንታችሁ ላይ ያስመዘገባችሁት ስልክ ቁጥር የሚሰራ ሆኖ ሲገኝ ነው። እስኪ እንከታተል። መጀመሪያ የተቀመጠልን ሊንክ በምንጫን ሰዓት ወይንም ደግሞ ኮመንት ቦክስ ከመጀመሪያው ላይ ማስቀምጣላችሁ ሊንክ ስትጫኑ በዚህ መልኩ ይከፍታል። አካውንት ቁጥር አስገቡ ነው የሚለው። የምትጠቀሙበትን የራሳችሁን የባንክ አካውንት አስገባላችሁ፣ ከዛም ትቀጥላላችሁ። ኢንሻአላህ ይህን በተመለከተ ሙሉ አሰራርና አሞላሉ ፎርሙን በተመለከተ አንድ ቪዲዮ አዘጋጅቼ ይዤላችሁ መጣ ይሆናል። ሁለተኛ የሂሳብ ቁጥሮን አስገብተው ጌት OTP የሚለውን ይጫኑ። ሶስተኛ ሂሳብ ሲከፍቱ ያስመዘገቡትን የስልክ ቁጥር በሚጠቀሙበት የተንቀሳቃሽ ስልክ የሚላክልዎትን የአንድ ጊዜ የሚስጥር ቁጥር ወይንም ደግሞ OTP አስገብተው ቬሪፋይ OTP የሚለውን በመጫን ያረጋግጡ።
አራተኛ ሎግ ዊዝ ኦቲፒ የሚለውን ይጫኑ። አምስተኛ የፋይዳ ተለዋጭ ቁጥሮን ወይንም ደግሞ 16 አሃዝ FAN ነምበር አስገብተው ጌት ኦቲፒ የሚለውን ይጫኑ። ስድስተኛ በድጋሚ በተንቀሳቃሽ ስልክዎ የተላከልዎትን የአንድ ጊዜ ሚስጥር ቁጥር ወይንም ደግሞ ኦቲፒ አስገብተው ቬሪፋይ የሚለውን በመጫን ያረጋግጡ። ሰባተኛ አለው የሚለውን ይጫኑ። ስምንተኛ አክሴፕት ኤንድ አፕዴት የሚለውን ሲጫኑ አፕዴት ኮምፕሌት ፔንዲንግ አፕሮቫል የሚል መልእክት ይመጣልዎታል። ጨርሰዋል ይላል። ስፔሻል ቤተሰቦችና አድማጭ ተመልካቾቻችን በጣም የብዙዎቻችሁ ጥያቄና የብዙዎቻችሁ ጭንቀት አሁን መፍትሄ ያገኘ ይመስለኛል። ከዚህም ጋር ተያይዞ ነገሩ ምናልባት ውስብስብ ሊመስላችሁ ይችላል እንደዚሁ በንባብ ስንነጋገር፣ ነገር ግን እጅግ በጣም ቀላል ነው። በዚህ መልኩ ማጣመር ትችላላችሁ። የምትጫኑትን ሊንክና የቱን ሊንክ መጠቀም እንዳለባችሁ ግን መጠንቀቅ አለባችሁ። ከታማኝ ምንጮችና ከኢትዮጵያ ንግድ ባንክ ድረገጽ ላይ ያገኛችሁትን ሊንክ ነው መጫን ያለባችሁ። እኔ ትክክለኛ ሊንኩን ኮሜንት ቦክስ ከመጀመሪያው ላይ ቆልፌ አስቀምጥላችኋለሁ። ሊንኩን በመጠቀም ማስተካከል ትችላላችሁ። ቪዲዮአችንን ላይክ፣ ሼር ማድረጋችሁን አትርሱ። ሰላም አለይኩም ወራህመቱላሂ ወበረካቱ።